በማራኪ በኩል እየሰራን ያለውን ነገር ለማስተዋወቅ ልሞክር። አንደኛው ማራኪ ሶሉሽን ናት። እቺ የኤስ ቅርጽ ያላት ናት። ዋናው የምንሰራቸው ስራዎች እነዚህ ናቸው። ማራኪ ስኪል አለችን። እቺን ክሊክ ስታደርጓት ወደ ማራኪ ስኪል ዌብሳይት ይወስዳችኋል። የምንሰጣቸውን ስልጠናዎች በሙሉ እዚህ ጋር ማግኘት ትችላላችሁ ማለት ነው። ሁለተኛው ማራኪ ጃብስ ናት። ስራ የሚፈልግ ሰው እዚህ ውስጥ ገብቶ መረጃ ማግኘት ይችላል። ለጊዜው እኛ ማስቀጠር አንችልም፣ ምክንያቱም ስራ መቅጠር የሚፈልጉ ካምፓኒዎች ቫካንሲ በእኛ በኩል እስካሁን ስላላወጡ እዚህ ቦታ ስራ አለ ብለን መናገር አንችልም። ግን ስለ ስራ ብዙ መረጃ እዚህ ጋር ማግኘት ትችላላችሁ። ፕላስ ከመስራ የተሰናበታችሁ ሰዎች አንኢምፕሎይመንት ኢንሹራንስ ክሌም ማድረግ ከፈለጋችሁ እዚህ መታችሁ አፕላይ ማድረግ ትችላላችሁ። በዚህ መንገድ ከስራ የተሰናበታችሁ ሰዎች መጠቀም ትችላላችሁ። ማራኪ ጃብስ ናት። ማራኪ ቢዝነስ መክፈት የምትፈልጉ ሰዎች የተለያዩ ቢዝነስ አይዲያዎች እዚህ ጋር ቢዝነስ አይዲያስ የሚለውን ስትነኩት ብዙ ቢዝነስ አይዲያዎች እዚህ ጋር አሉላችሁ። በኬር፣ በክሊኒንግ፣ በትራክ፣ በፉድ፣ በትራንስፖርቴሽን፣ በማርኬት፣ በሰርቪስ ብዙ ናቸው። ከ50 በላይ ሳይሆኑ አይቀሩም ቢዝነስ አይዲያዎች አሉ። እዚህ ጋር መታችሁ ኤክስፕሎር ማድረግ ትችላላችሁ። ምናልባት ከስራ የተሰናበታችሁ ሰዎችም እዚህ መታችሁ ሰርች ብታደርጉ ጥሩ አይዲያዎችን ልታገኙ ይችላላችሁ። አይኔ ቢዝነስ መክፈት አልፈልግም ነን ፕሮፊት ነው መክፈት የምፈልገው ካላችሁም ማራኪ ሶሻል አለችላችሁ። ብዙ አይነት ሶሻል ቻሌንጆች አሉ በነን ፕሮፊት ተቋማት ሶልቭ ማድረግ ወይም ሃንድል ማድረግ የምንችላቸው ከጤና፣ ከወጣት፣ ከፋሚሊ ቫዮለንስ፣ ከሶሻል አይሶሌሽን፣ ከቼንጂንግ ኢንቫይሮንመንት፣ ከቴክኖሎጂ፣ ከማስ ኢንካርኔሽን፣ ፋይናንሻል ኢንሴኩሪቲ፣ ኢኮኖሚ በጣም ብዙ ናቸው። እናንተ መርጣችሁ በዚህ ጉዳይ ላይ ነን ፕሮፊት ብከፍት ጥሩ ነው የምትሉ ሰዎች ካላችሁ አይዲያውን ምረጡ፣ እኛን ኮንታክት አድርጉን፣ ላይሰንስ እናወጣላችኋለን፣ ቢዝነስ ፕላን እንጽፍላችኋለን፣ ብዙ ነገር ሳፖርት ማድረግ እንችላለን። ይህን የፋይናንስ ችግር ያላችሁ ማራኪ ፋይናንስ አለችላችሁ። ገንዘብ ወደ ኢትዮጵያ መላክ የምትፈልጉ ከሆነ ፐርሰናል ፋይናንስ ውስጥ ትገባላችሁ። ፋስት ፔይ የሚባል ተቋም አለ። በጣም ጥሩ ተቋም ነው። ኦልሞስት ሁለት ወር ሳይሆነኝ አይቀርም። እኔ በዚህ ብቻ ነው አሁን ገንዘብ ምልከው። በጣም ፋስት ነው። ምንም ኮሚሽንም ተጨማሪ ቻርጅ አያደርጉኝም። በህጋዊ መንገድ ወደምትፈልጉት ቤተሰብ አባል ባንዴ ይደርስላችኋል። ክሬዲት ስኮራችሁን ማየት፣ ሂስትሪያችሁን ማየት ከፈልጋችሁ፣ አይዴንቲቲ ቴፍት ሰለባ ከሆናችሁ ወይም ከፈራችሁ እዚህ ገብታችሁ ቼክ ማድረግ ትችላላችሁ። ኢሜይላችሁን በማስገባት የአይዴንቲቲ ቴፍት ሰለባ መሆናችሁን እዚህ ጋር ቼክ ማድረግ ትችላላችሁ። ዴት ማኔጅመንት ከፍተኛ ዕዳ ያለባችሁ ሰዎች ከኔ ጋር መገናኘት ከፈለጋችሁ እዚህ ገብታችሁ ቀጠሮ መያዝ ትችላላችሁ። ዩዥዋሊ አገልግሎት የምሰጠው ማክሰኞ፣ ሐሙስ፣ ቅዳሜና እሁድ ነው። እዚህ ገብቶ በመመዝገብ ቀጠሮ መያዝ ይቻላል። ላይፍ ኢንሹራንስ፣ ሪታየርመንት፣ ንብረት ያላችሁ ሰዎች ደግሞ ሊቪንግ ትረስት ማሰራት የምትፈልጉ ከሆነ አሁንም እኔ ጋር ቀጠሮ መያዝ ትችላላችሁ። ወደ ቢዝስታር ያመጣችኋል። እዚህ ጋር መጥታችሁ ከኤቢ ፋይናንሻል ጋር ባሉት ክፍት ቀናት አይ ቲንክ የነገው ሙሉ ስለሆነ ዘግቶታል። የሐሙስ፣ የቅዳሜና የእሁድ ክፍት ሰዓት ባለበት መመዝገብ ትችላላችሁ። ዩዥዋሊ ከ24 ሰዓት በፊት ቀድማችሁ ነው መመዝገብ ያለባችሁ። ፔመንቱን ፕሮሰስ አድርጎ ሲስተም ወደኛ እስኪልክልን እንደምታዩት ለአንድ ሰዓት $75 ነው። ኮንሰልቴሽኑ በቢዝነስም ወይም በፋይናንስ እንደማይከብዳችሁ ተስፋ አደርጋለሁ። ላይፍ ኢንሹራንስ፣ ሄልዝ ኢንሹራንስ እና ሌሎችም ሊቪንግ ትረስት በሚመለከት ግን ምንም ክፍያ የለውም። በነፃ እዚህ ጋር መመዝገብ ይቻላል። ቅዳሜ የቢዝነስ ኮርስ እሰጣለሁ። የማርች ኮርስ 3ኛ ሳምንቱን ጨርሰን 4ኛ ሳምንቱን የሚቀጥለው ቅዳሜ እንገባለን። የመጨረሻው ሳምንት ነው። ከኤፕሪል ጀምሮ ደግሞ እንደምታዩት ክፍት ነው። $100 ነው የሚከፈለው ለአንድ ወር ማለት ነው። ለምሳሌ በአንዱ ነው የምትመዘገቡት። እነዚህም በሙሉ መመዝገብ አያስፈልግም። በ5 ከተመዘገባችሁ $100 ነው የምትከፍሉት። ግን 4ቱን ሳምንት ነው ትሬኒንግ የምትወስዱት ማለት ነው። በእያንዳንዱ ሳምንት ወደ 2 ሰዓት 3 ሰዓት የሚሆን ትሬኒንግ ነው የምታገኙት። ስለ ቢዝነስ ፕላን አጻጻፍ፣ ስለ ላይሰንሲንግ ፕሮሰስ፣ ስለ ማርኬቲንግ ኤንድ ካስተመር ሰርቪስ እና ቤዚክ ቡክ ኪፒንግ 4 ትምህርቶችን እሰጣለሁ። ፋይናንስ ላይ ደግሞ መማር የምትፈልጉ ሰዎች እሁድ መመዝገብ ትችላላችሁ። ይሄውም $100 ለአንድ ወር ነው። ስለ ክሬዲት ሲስተም፣ ስለ ዴት ማኔጅመንት፣ ስለ አይደንቲቲ ቴፍት ፕሮቴክሽን፣ ስለ ዌልዝ ማኔጅመንት ኢንክሉዲንግ ስለ ስቶክ ማርኬት እና በመጨረሻ ስለ ፋይናንሻል ዌልነስ ኮርሶችን በዚህ ይሰጣለሁ ማለት ነው። ሁለቱንም መመዝገብ ትችላላችሁ፣ አንዱን ብቻ መመዝገብ ትችላላችሁ። እሱ የእናንተ ምርጫ ነው የሚሆነው። በመጨረሻ በማራኪ ሶሉሽን በኩል የምንሰጠው ኢትዮጵያ ቤተሰብ ያላችሁ ሰዎች
ኢትዮጵያ ቢዝነስ ያላችሁ ቤተሰብ ያላችሁ ለቤተሰቦቻችሁ ቢዝነስ መክፈት ለምትፈልጉ መርካቶ ቢዝ አለችላችሁ። በመርካቶ ቢዝ ገብታችሁ አይዲያ መምረጥ ትችላላችሁ ለቤተሰቦቻችሁ። እነሱም እዚህ ገብተው አይዲያ መምረጥ ይችላሉ። ከዛ በኋላ እኛ ላይሰንስ እናወጣላችኋለን። ኢትዮጵያ ያለው የማራኪ ቲም በተለያዩ ተቋማት የመንግስት ተቋማት የሚያስፈልገውን ሪኳርመንት ተከትለው ላይሰንስ ያወጡላቸዋል። ሪሰርችን መስራት ካለበት ፊዚቢሊቲ ስተዲ፣ ቢዝነስ ፕላን፣ ፕሮጀክት ፔፐር መጻፍ ካለበት ኢትዮጵያ ያለው ቲም ከአሜሪካ ካለው ቲም ጋር በመቀናጀት ይሰራላቸዋል። እዚህ ገብታችሁ ሪኩዌስት መጠየቅ ብቻ ነው። ለቤተሰቦቼ ቢዝነስ እንዲጀምሩ ፈልጋለሁ የምትሉ ከሆነ እዚህ ገብታችሁ መጠየቅ ትችላላችሁ ማለት ነው። እንግዲህ በማራኪ ሶሉሽን እነዚህ እየተንቀሳቀስን ያለ ነው። ዛሬ ሌላ አንድ አዲስ ዌብሳይት አስተዋውቃችኋለሁ። መግቢያ በር ነው ይሄ። ልክ እንደ ማራኪ ሶሉሽን ወደ ሌሎች ዌብሳይቶች የሚያስገባ በር ነው። ማራኪ ሲቲ ዳትኔት ይባላል። ከዚህ በኋላ እንግዲህ የእኛን ስራዎች የምታገኟቸው ሁለት መግቢያ በሮቻችን ማራኪ ሶሉሽን ዳትኔት እና ማራኪ ሲቲ ዳትኔት ናቸው። ማራኪ ሲቲ ዳትኔት የአርባን ላይፍ ስታይል ነው። በከተማ ውስጥ የሚኖሩ ሰዎች የሚያስፈልጋቸው ቤተሰቦቻችን፣ እኛ ራሳችን የሚያስፈልጉን ነገሮች በዋናነት የማርኬቲንግ እና የኮሚኒኬሽን ስራዎቻችን እዚህ ውስጥ አሉ። እቺ ሎጎ የቅዳሜ ገበያ ሎጎ ናት። ክሊክ ስታደርጉት ወደ ቅዳሜ ገበያ ዌብሳይት ይወስዳችኋል። በጣም ብዙ አርቲክሎች አሉ። የገባችሁ ማንበብ ትችላላችሁ። የቢዝነስ ፋይናንስ አርቲክሎች ናቸው። በተለያዩ ስቴቶች የታተሙ ለምሳሌ ላስ ቬጋስ አለ። የላስ ቬጋስ እትም ገብታችሁ ማንበብ ትችላላችሁ። እንደዚህ በየከተማው ያሉ የቢዝነስ ተቋማት ማስታወቂያ የሰሩበት ነው። የዴንቨር እትም አለ። እስኪ ከፍት ድረስ ስለው ትንሽ ሊሆን ይችላል። እችኛዋ ማራኪ አድቨርት ናት። ማስታወቂያ ማሰራት የምትፈልጉ በየትኛውም ዓለም ያላችሁ ኢትዮጵያውያን ቢዝነስ ኦነሮች እዚህ ጋር ገብታችሁ ማስተዋወቅ ትችላላችሁ። ፕሮፌሽናሎች ማስተዋወቅ ትችላላችሁ። ስሞል ቢዝነሶች ማስተዋወቅ ትችላላችሁ። በየስቴቱ ያሉ ሪሶርሶችን አቅማችን በፈቀደ ለማስገባት እየሞከርን ነው። በተለያዩ ስቴቶች ያሉ ነፃ አገልግሎቶች ሊሆኑ ይችላሉ። ስቴቶች ከካውንቲዎች የሚሰጧቸው አገልግሎቶች ከቢዝነስ ጋር በተገናኘ ስልጠና ሊሆን ይችላል፣ ግራንት ሊሆን ይችላል። እዚህ እናስቀምጣለን። ባየር ጋይድ የሚል ፔጅ አለው። በባየር ጋይድ ደግሞ አንድ እቃ ከመግዛታችሁ በፊት ስለዛ እቃ ያ ፕሮዳክት እንዴት እንደሚገዛ ብታውቁት ጥሩ ነው። ለምሳሌ መኪና መግዛት ከፈለጋችሁ ምንድን ነው ማወቅ ያለባችሁ? አርቲክሎች አሉ። ለምሳሌ ቪዲዮ አለ። ቪዲዮ ብትገቡ ነው ሊንኩ። እነዚህ የሚሸጡ ተቋማት ናቸው። እዚህ ጋር እንዴት እንደምትገዙ መረጃ የምታገኙባቸው ናቸው። ፈርኒቸር ሊሆን ይችላል፣ ሌሎች ፕሮዳክቶች አሉ። አንዳንድ እቃዎችን በርካሽ መግዛት ከፈለጋችሁ እዚህ ጋር ዌብሳይቶች አሉ። ለምሳሌ እዚህ ገብታችሁ በርካሽ መግዛት ትችላላችሁ። በ5000 ብር በምናምን የሚገርሙ አይነት መኪኖችን ሁሉ ልታገኙ ትችላላችሁ ማለት ነው። እቃ መግዛት የምትፈልጉ ከሆነ መረጃ ታገኙበታላችሁ። ዩዝድ እቃዎችን በተለይ ከየት እንደምታገኙ እዚህ ጋር ማግኘት ትችላላችሁ ማለት ነው። ማራኪ ሲቲ ናት። እቺ ማራኪ ቲቪያችን ናት። የተለያዩ በቲክቶክ የምናስተምራቸውን ትምህርቶች እዚህ ጋር ፖስት አድርገናል። እዚህ ገብታችሁ ማየት ትችላላችሁ። የትኛውም ቢዝነስ ኦነር ቢዝነሱን ማስተዋወቅ ከፈለገ የ5 ደቂቃ አይነት ቪዲዮ ቀርጾ ቢልክልን፣ የትኛውም ባለሙያ ደግሞ ለምሳሌ ታክስ ባለሙያ ራሱን ማስተዋወቅ ከፈለገ ቪዲዮ ቀርጾ ቢልክልን እዚህ ጋር እናስቀምጣለን። ምንም ቻርጅ አናደርግም ማለት ነው። ቤት መግዛት የምትፈልጉ ማራኪ ሆምስ አለችላችሁ። እቃ መሸጥ የምትፈልጉ ሰዎች ማራኪ ስቶር አለችላችሁ። እዚህ ጋር ማስቀመጥ ትችላላችሁ። ከኢትዮጵያ ኦርደር ያደረግነው ጫማ አለ። በቅርቡ የሳመር ጫማ ስለሆነ በቅርቡ እናወጣዋለን። በዚህ መንገድ እናስቀምጠዋለን። የኢትዮጵያ ፕሮዳክቶችን ቅድም ለምሳሌ በመርካቶ ቢዝ ለቤተሰቦቻችሁ የሆነ ቢዝነስ መክፈት የምትፈልጉ ከሆነ ኢትዮጵያ እነሱ የሰሩትን እቃ ወደ አሜሪካ አምጥተን በማራኪ ስቶር በኩል እንሸጥላቸው እንችላለን። ናቶሊ ቢዝነስ እንዲጀምሩ ከኢትዮጵያ ባንኮች ብድር እንዲያገኙ ብቻ ሳይሆን እዚህም አምጥተን እንሸጥላቸዋለን ማለት ነው። በተጨማሪ ከኤፕሪል ወር ጀምሮ በማራኪ ሲቲ የምንጀምረው አንድ ነገር አለ። ምን ማለት ነው? ማራኪ ሲቲ አርባን ላይፍ ስታይል ነው። በከተማ ውስጥ የሚኖሩ ሰዎች የሚያስፈልጓቸው ነገሮች እንዲካተቱበት አድርገናል። በመጀመሪያ መረጃዎች ናቸው። መረጃዎችን በቅዳሜ ገበያ ጋዜጣ፣ በማራኪ ቲቪ፣
እናገኛለን። እርስ በርስ ሰዎች እንዲገናኙ ደግሞ ማራኪ ኤቨንቶች አሉን። የዚህ ወር ኤቨንት የአሁኑ አርብ ነው የሚከናወነው። ማራኪ ዲነር አለን። በተለይ በዚህ ወር ትኩረት የምናደርገው በሜንታል ዌልነስ ላይ ነው። በስትረስ ማኔጅመንት እና በሜንታል ዌልነስ ነው እና ከስራ በመሰናበታችሁ በጣም ስትረስ ውስጥ የገባችሁ ሰዎች ወይም በሌላ ምክንያት የተጨነቃችሁ ሰዎች አርብ ማታ በዙም በቨርጂኒያ ሰዓት አቆጣጠር 6 ፒኤም ወይም 7 ፒኤም ላይ ብትመጡ በዙም መሳተፍ ትችላላችሁ። ምንም ክፍያ የለውም። ፖስት እናደርገዋለን የዙም ኮዱን፣ እዛ ላይ ገብታችሁ መከታተል ትችላላችሁ። ጥሩ ጥሩ ባለሙያዎች ይመጣሉ፣ መረጃ ይሰጧቸዋል ማለት ነው። በከተማ ውስጥ የምንኖር ሰዎች ከሚያስፈልጉን ነገር ውስጥ አንዱ መረጃ ስለሆነ በማራኪ ቲቪ፣ በማራኪ ኤቨንት፣ በማራኪ ማስታወቂያ እና በቅዳሜ ገበያ ጋዜጣ መረጃ እናመጣላችኋለን። እንዲሁም ቤት መግዛት የምትፈልጉ በማራኪ ሆምስ፣ እቃ መግዛት የምትፈልጉ እና መሸጥ የምትፈልጉ በማራኪ ስቶር መረጃ እናቀርባለን። የፋይናንስ ጉዳይ ከሆነ በማራኪ ፋይናንስ። በዚህ ሳምንት ግን ለኢትዮጵያ ደግሞ አንድ ተጨማሪ ጀምረናል። ማራኪ ሄልዝ ትባላለች። ኢትዮጵያ አንድ ሰው ቢታመምባችሁ፣ የቤተሰብ አባል ቢታመምባችሁ ሐኪም አላቅም ብላችሁ ስትረስ ውስጥ መግባት የለባችሁም። እችን የዶክተር ኮንታክት ሪኩዌስት ፎርም መሙላት ብቻ ነው ያለባችሁ። ስማችሁን ታስገባላችሁ እና ስማችሁን፣ ኢሜል፣ ስልክ እና ኢትዮጵያ ያለ ቤተሰባችሁ የታመመ ከሆነ ወይም የእናንተን ጉዳይ የቤተሰብ ጉዳይ የሚከታተል ሰው ስሙን፣ አድራሻውን፣ ስልክና ኢሜል ታስገባላችሁ። ከዛ በኋላ ፕሮሲድ ቱ ስትራይፕ ፔመንት የሚላለ እዚህ ላይ 25 ብር ብቻ ነው የሚከፈለው። 25 ብር ከዚህ ትከፍላላችሁ። ኢትዮጵያ 2 የሕክምና ባለሙያዎች ሬዲ ሆነው ይጠብቋቸዋል። ዶክተሮች ናቸው፣ ክሊኒክ ያላቸው። እነሱ ቀጥታ ቤተሰቦቻችሁን ኮንታክት ያደርጋሉ። በየትኛውም የኢትዮጵያ ግዛት ውስጥ ክልል ውስጥ ቢሆን ከላይ ከመቀሌ ጀምሮ እስከ ታች እስከ ሐዋሳ እና እስከ ሐረር ድረስ ባሉት ከተሞች በሙሉ ቤተሰቦቻችሁን ቢኖሩ እነሱ ባላቸው ኔትወርክ ዶክተሮችን ኮንታክት አድርገው ቤተሰቦቻችሁ ያሉበት ቦታ ድረስ ሄደው ወይም ደግሞ ቤተሰቦቻችሁን ደውለው ወደ እነሱ ክሊኒክ ወይም ሆስፒታል እንዲመጡ አድርገው ከመረመሯቸው በኋላ ፕሪስክሪፕሽንን መጻፍ ካለባቸው ይጽፋሉ። ለምሳሌ የህርት በሽታ ከሆነ ያለበት ወደ የህርት የልብ ሐኪም ሪፈር ያደርጋሉ። የሚያስፈልገውን ሙያ እነሱ ይፈጽማሉ። እኛ ጀስት ፕላትፎርሙን ያዘጋጀ ነው። ከኤፕሪል ወር ጀምሮ እንግዲህ ማርች እያለቀ ነው። እቺን ማራኪ ሄልዝ ተግባራዊ እናደርጋታለን። ኢትዮጵያ ቤተሰብ ያላችሁ ሰዎች፣ በተለይ አሳይለም ፕሮሰስ ላይ ያላችሁ ሰዎች በጣም አስጨናቂ ነው። አንድ ቤተሰብ አባል ታሟል ከተባለ እንዲህ ተነስታችሁ የምትሄዱበት አጋጣሚ አይደለም ያለው። ጭንቀት ውስጥ ነው የምንገባውና ቢያንስ አሁን ዶክተሮች ይጠብቋችኋል ማለት ነው፣ የእናንተን መረጃ ተቀብለው ቤተሰቦቻችሁን ኮንታክት ለማድረግ። ይሄን እንግዲህ በሙሉ የምታገኙት ሎጎዋቼ ናት። የማራኪ ሲቲ የማራኪ ከተማ ናት። በከተማ ውስጥ የሚኖሩ ሰዎች የሚያስፈልጋቸውን ጥሩ ጥሩ ነገሮች እናቀርብበታለን። ማራኪ ሶሉሽን እቺ ኤስ ናት። እንግዲህ ሎጓቸው ተቀራራቢ ነው እንደምታዩት። እቺ አክሮባት ስትሰራ ነው እንግዲህ ወደ ጎን የነበረችው ሲቲያችን ወደ ጎን ደግሞ አክሮባት ሰርታ ሶሉሽን ይዛ መጥታላችኋለች።